ሰላም ቤተሰቦቻችን በፕሮቴስታንት እምነት ተከታዮች ዘንድ ብዙ አድናቂዎች አሏት። በመዘመርም የምታወቀው ዘማሪት የምስራች ሞት እንግዲህ በሶሻል ሚዲያ በሰፊው እየተሰራጨ ይገኛል። በጣም ያሳዝናል። በሚያሳዝን ሁኔታ ህይወቷ አልፏል ማለት ነው። ገና ወጣት ዘማሪ፣ በጣም በብዙዎችም የምትወደድ ዘማሪ ነበረች። በጣም ያሳዝናል። በዚህ ቪዲዮ አባቷ ያስተላለፉትን መልእክት ስለሷም ያሉት ነገር አለ። እሱን የማቀርብላችሁ ይሆናል። በተለይም ደግሞ ባድ ኢንተርቪው በጣም በሚያሳዝን ሁኔታ የምትወጂው መዝሙር ምንድነው ተብላ ተጠይቃ የመለሰችው መልስ አለ። እሱን አብረን የምናየው ይሆናል። በተለይ ደግሞ ሞቷ ምክንያት የሆነውስ አደገኛ የሆነ ካንሰር እንዴት ነው፣ እኛ ጋርስ ምን ያህል ሰዎችንስ እያጠቃ ነው፣ እንዴትስ መከላከል ይቻላል የሚሉትን አጠር አድርጌ የምነግራችሁ ይሆናል። ለዚህ አደገኛ የሆነ ካንሰርም የምነግራችሁ ይሆናል ማለት ነው። አብራችሁን ቆዩ። ተጀምረው 100% ለቤተሰብ ስትኖር የነበረች ከዚህ በኋላ ግን ለራሷ እንድትኖር ሀሳብ ነበረና እግዚአብሔር ግን አላለም። እስካሁን ያገለገለችው ለእናንተ ይበቃል፣ ከዚህ በኋላ ለኛ አገልግሎት በሚል ጠርቷታል። ከትላንትና ጀምሮ በጣም ልባችን ተሰብሯል። በጣም ምርር ያለ እዚህ ባላይ ነበር ያለ ነው። አሁን ግን ሰባቱ ባስተዳደር መልእክት አይነት ይቻላል ጊዜ ምን ማለት አይቻልም። ሰው ከሞት በኋላ ማዘን ያን ያህል አስፈላጊ አይደለም። አባቷም ያስተላለፉት ያንን ነገር ነው። ያው እንግዲህ ፈጣሪ ነፍሷን በገነት ያኖር። ጣትም ነች። በጣም አለማዘን አይቻልም፣ ግን ደግሞ ምንም ማድረግ አይቻልም። አንዴ ሁሉም ሰው ወደሚሄድበት ዓለም ሄዳለች። ፈጣሪ እንግዲህ ነፍሷን በገነት ያስቀምጥ። ለቤተሰቦቿም ለአድናቂዎቿም እንግዲህ መጽናናትን ይስጣቸው። እህታችን እንግዲህ ከብዙ መታመም መሰቃየት በኋላ በመጨረሻም ማረፏን ሰማን። በጣም ያሳዝናል። ዳነች ተብላ ውስጧ የነበረው ካንሰር ጠፋ ተብሎ እግዚአብሔርን አመስግነን ሳንጨርስ እንደገና ሌላ ካንሰር ተገኘ ተባለ። እግዚአብሔር ግን አዋቂ ነው። ምክንያቱም እስከዛሬ ስንት ወዳጆቻችን ሞቱ። ሞት አይቀርም፣ በልጅነት መሞት፣ እንደዚህ በወጣትነት መሞት ግን ያሳዝናል። እህታችንን ለማትረፍ ብዙዎች ደክማችኋል፣ ለፍታችኋል። እንግዲህ ምን ማድረግ ይቻላል? የእግዚአብሔር ፈቃድ ይሁን ብለን ዝም አልን የሚለው ቃሉ። እህታችን ነፍስሽ በሰላም ትረፍ። ለቤተሰቦቿ፣ ለጓደኞቿ ውጭ ሀገር ሄዳ ጊዜ ለመታከም ይችላ ነበረ። ውጭ ሀገርም ሄዳ በመታከም ላይ ያለችም ብዙ ነገሮች አጋጥሟት ነበር። ሆስፒታል ውስጥ ተኝታ እየታከመች እያለ የመሬት መንቀጥቀጥ ተነስቶ ፈጣሪ አተረፈኝ ምናምን እያለችም ስታጋራ ነበረ። ስለ ካንሰሩም የምነግራችሁ ይሆናል መጨረሻ ላይ። ግን ሰብስክራይብ እያደርጋችሁ ሼር እያደርጋችሁ ለብዙ ሰው እንዲዳረስ አድርጉት። እና ደግሞ አንድ በጣም የሚያሳዝነው ሁኔታ የሆነ ጊዜ ላይ ኢንተርቪው እየተደረገች ወደ ጌታ ትሄጃለሽ ብትባይ በጣም በኤነርጂ ልዘምሪው የምትችይ መዝሙር የትኛው ነው ስትባል የመለሰችው መልስ አለ። እሱን አይተን መለስ አያድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ የመጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? ያህና ተክሌ ምን የሚለው ሀብተ ሰማይ እንስ ሲያልፍ ይተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ ክብር። በጣም የሚያሳዝን ሁኔታ ነው። በመጨረሻም ያው ዘማሪቷን ለልፈት የዳረጋት ካንሰር ጋር ስንመጣ ይሄኛው ካንሰር በጣም አደገኛ የሆነ ካንሰር ነው። በጣም ክፉ የሆነ ካንሰር ነው። ከሌሎች ካንሰሮች የተለየ ነገር ሆኖ አይደለም። ግን የዚህ ካንሰር ክፋቱ ምንድነው? መጀመሪያ ላይ ምልክት ሳያሳይ ዝም ብሎ ይቆይና መጨረሻ ላይ በጣም ወደ ሌሎች የሰውነታችን ክፍሎች ከተራጨ በኋላ ነው ምልክት የሚያሳየው። ስለዚህ በቀላሉ
ኮንትሮል ለማድረግ በማይቻልበት ሁኔታ ላይ ከደረሰ በኋላ ነው ምልክት የሚያሳየው ማለት ነው። ይሄ ለዛ ነው ክፉም ያደረገው በጣም አድቫንስድ ስቴጅ የሚባል ደረጃ ላይ ከደረሰ በኋላ ነው ማለት ነው ምልክት የሚያሳየው። ይሄ ነው እንግዲህ ክፉ እንዲሆን ያደረገው ማለት ነው። እና በዓለም ላይም በገዳይነቱ የሚታወቅ ካንሰር ነው። ግን ደግሞ አንዳንድ መጀመሪያ ላይ ቀላል የሚመስሉ ምልክቶችን ያሳያል ማለት ነው። ግን እነዛ ምልክቶች ስፔሲፊካሊ የካንሰሩ ምልክት ናቸው ማለትም አይደለም። ግን አንዳንዴ በጣም ለብዙ ጊዜ የሚቆይ የምግብ አለመፈጨት፣ ምክንያት የሌለው ክብደት መቀነስ፣ እንዲሁም ለመዋጥ መቸገር፣ በተለይ ደግሞ ለብዙ ጊዜ የሚቆይ የምግብ አለመፈጨት ካለ እሱ ሊሆን ስለሚችል ሐኪም ማማከር ያስፈልጋል ማለት ነው። ለዛም ነው እና ዘማሪቷም በከፍተኛ አድቫንስድ ስቴጅ ላይ የደረሰ ካንሰር እንደሆነ ነበርና እንግዲህ ኬሞቴራፒ ወስዳ ተሽሏታል ምናምን ተብሎ ነበረ። ግን ደግሞ ያው ለህልፈት ዳርጓታል ማለት በጣም ያሳዝናል። እና ከዚህም ከሚያመጡ ወይም ካንሰሩ እንዲፈጠር እንዲይዘን ከሚያደርጉ አንዳንድ ነገሮች መካከል ሲጋራ ማጨስ፣ አልኮል፣ ያለ ልክ አልኮል መጠጣት የዚህ ካንሰር ተጋላጭነትን ይጨምራሉ። ከልክ ያለፈ ክብደት፣ ጨው የበዛበት ምግቦችን መመገብ ለዚህ ካንሰር መፈጠር እንደ ፋክተር ያገለግላሉ ማለት ነው። ይህ ካንሰር ዙሪያም ሌሎች ሰፋ ያለ ቪዲዮም ጥያቄም ካላችሁ መጠየቅ ይቻላል፣ ሰራላችሁ ይችላልው። ቻናሉን ሰብስክራይብ አድርጉት፣ ለሌሎች ብዙ ሰዎችም እንዲደርስ ሼር አድርጉልኝ። ሰላም ቆዩልኝ።